إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ታላቁ الله سبحانه وتعالى እንዲህ ይላል። أعوذ بالله من الشيطان الرجيم ومن يوق شح نفسه فأولئك هم المفلحون የነፍሱንም ንፍገት የሚጠብቅ ሰው እነዚያ እነሱ ምኞታቸውን አግኞች ናቸው። ሱረቱል ሐሽር አንቀጽ 9። በሌላም አንቀጽ እንዲህ ይላል ولا يحسبن الذين يبخلون بما آتاهم الله من فضله هو خيرا لهم بل هو شر لهم سيطوقون ما بخلوا به يوم القيامة እነዚያም አላህ ከችሮታው በሰጣቸው ገንዘብ የሚነፍቁ እነርሱ ለነሱ ደግ አይምሰላቸው፣ ይልቁንም እነርሱ ለነሱ መጥፎ ነው። ያንን በርሱ የነፈጉበትን በትንሣኤ ቀን እባብ ሆኖ ይጠለቃሉ። ሱረቱ አልዕምራን አንቀጽ 180። በሌላም አንቀጽ እንዲህ ይላል الذين يبخلون ويأمرون الناس بالبخل ويكتمون ما آتاهم الله من فضله እነዚያ የሚሰስቱ ሰዎችንም በመሰሰት የሚያዙ አላህም ከችሮታው የሰጣቸውን ጸጋ የሚደብቁ ብርቱን ቅጣት ይቀጣሉ። ሱረቱ ኒሳ አንቀጽ 37። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ንፍገትን ተጠንቀቁ፣ ከናንተ በፊት የነበሩትን ያጠፋው እሱ ነው። ደሞቻቸውን እንዲያፈሱና እርም የተደረገባቸውን ያልተፈቀደላቸውን ዘመዶቻቸውን እንዲያገቡ አበቃቸው ብለዋል። ሙስሊም ዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ ሆይ ከንፍግና ባንተ እጠበቃለሁ፣ ከፍርሃት ባንተ እጠበቃለሁ፣ ከመጃጃት ባንተ እጠበቃለሁ ይሉ ነበር። ቡኻሪ ይዘግበውታል። ጁበይር ኢብኑ ሙጥዒም እንዲህ ይላል፣ ሰዎች አብሯቸው ከሑነይን የተመለሱ በነበሩ ጊዜ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጋር ነበርን። የገጠር ሰዎች ይለምኗቸው ጀመር ወደ አንዲት እሾሃማ ተክል እስኪጠጉ ድረስ። እሾሃ ኩታቸውን ወሰደችባቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ቆሙና ኩታዬን ስጡኝ፣ ነፍሴ በእጁ በሆነችው እምላለሁ፣ የዚህን እሾህ ያክል ብዛት ያለው ጸጋ ቢኖረኝ ኖሮ በመካከላችሁ ባከፋፈልኩ ነበር። ከዚያም ንፉግ ዋሾ ሆነ ፈሪ እንዳልሆንኩ ትረዳላችሁ አሉ። አብዱላህ ኢብኑ ዑመር እንዲህ ይላል፣ ንፉግነት ከጥመኝነት ይከፋል። ንፉግ ማለት በሰው እጅ ባለው ነገር ላይ ጭምር የሚነፍግ ነው። ለመውሰድ እስኪያስብ ድረስ በእጁ ያለውንም ነገር ይነፍጋል፣ አይሰጥም። ጥመኛ ማለት በእጁ ያለን ነገር የሚከለክል ነው። ዓሊ ረዲየላሁ ዐንሁ እንዲህ ይላሉ፣ በአላህ እምላለሁ ቸር ሰው ሐቁን ፈጽሞ ከሰዎች ፈልጎ አያውቅም። ቸርነትና ንፉግነት ሁለቱም የተለያየ ደረጃ አላቸው። የቸርነት ትልቁ እርከን ሌላውን ከራስ ማስበለጥ ነው። ይኸውም ገንዘብን እየፈለገ ሳለ ለሌላው መለገስ ነው። ቸርነት ግን አንድ ሰው የማይፈልገውን ነገር ለሚፈልግ ወይም ለማይፈልግ ሰው መስጠቱ ነው። እየፈለጉ ለሌላው መስጠት እጅግ ፈታኝ ነገር ነው። ቸርነት አንድ ሰው እየፈለገ ለሌላው የመለገስን ደረጃ እንደሚያደርሰው ሁሉ ጥመኝነት ደግሞ አንድ ሰው ራሱን ላይ ጭምር እስከ መጨቆን ያደርሰዋል። ስንት ጥመኛ አለ እየታመመ ገንዘብ ላለማውጣት ብሎ የማይታከም፣ የሆነ ነገር መመገብ ይመኝና ገንዘብ ላለማውጣት ብሎ
ራሱን ይቀጣል። በነፃ ቢያገኝ ኑሮ በተመገበው ነበር። ይህ እንግዲህ እየተመኘ ራሱን የሚነፍክ፣ ሌላው ደግሞ ከራሱ ሌላኛውን ያስበልጣል፣ ያውም የሚፈልግ ከመሆኑ ጋር። የሁለቱን ሰዎች ልዩነት እንመልከት። ስነ ምግባራት የአላህ ስብሓንሁ ወተዓላ ስጦታ ናቸው። አላህም በሻው ስፍራ ላይ ያስቀምጣቸዋል። ሌላውን ከማስበለጥ በላይ ቸርነት የለም። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ። በእነሱ ላይ ችግር ቢኖርባቸው በነፍሶቻቸው ላይ ሌላውን ይመርጣሉ። ሱረቱል ሐሽር አንቀጽ 9። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ አንድ እንግዳ አረፈ። በቤታቸው ምንም ነገር አልነበረም። አንድ የአንሳር ሰው ወደ እርሳቸው ገባና እንግዳውን ወደ ቤቱ ይዞት ሄደ። ከዚያም ምግብ ፊት ለፊቱ አስቀመጠ። ሚስቱ በማስመሰል ኩራዙን እንድታጠፋ አደረገ። የሚበላ በማስመሰል እጁን ወደ ምግቡ ይዘረጋ ነበር። በዚህ መልኩ እንግዳው እንዲመገብ አደረገ። ሲነጋ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ ምሽቱን ከእንግዳችሁ አንጻር ባደረጋችሁት ነገር ተደነቀ አሉ። ቡኻሪና ሙስሊም እንደዘገቡት። በእነሱ ላይ ችግር ቢኖርባቸውም በነፍሶቻቸው ላይ ሌላውን ይመርጣሉ የሚለው ታላቁ የአላህ ቃልም በዚህ የተነሳ ወረደ። ቸርነት የታላቁ አላህ አምላካዊ መገለጫዎች መካከል አንዱ ነው። ሌላውን ማስበለጥ የቸርነት የመጨረሻው እርከን ነው። ይህም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ባህሪ ነው። ታላቁ አላህ የላቀ ባህሪ ላይ መሆናቸውን እስኪመሰክርላቸው ድረስ። ወኢነከ ለዓላ ኹሉቅን ዐዚም፣ አንተም በታላቅ ጠባይ ላይ ነህ። ሱረቱል ቀለም አንቀጽ 4። ዓብዱላህ ኢብኑ ጃዕፈር ኢብኑ አቢ ጣሊብ ለዕለት ሥራው ብሎ ወጣ። ወደ ሰዎች የቴምር ማሳም ገባ። አንድ ጥቁር ልጅ እዚያ ውስጥ ይሠራ ነበር። ልጁ ቀለቡን ይዞ ነበር። ውሻ ወደ ማሳው ገባ። ወደ ልጁም ቀረበ። ልጁ ትንሽ ቁራሽ ወረወረለትና መብላት ጀመረ። ሁለተኛም ሦስተኛም ወረወረለትና በላ። ዓብዱላህ ይመለከት ነበር። አንተ ልጅ ሆይ ዕለታዊ ምግብህ ምን ያክል ነው አለው። አልገምትም አለ። ለምንድነው ይህን ውሻ ያስበለጥከው አለው። ቦታው የውሾች ቦታ አይደለም፣ ከሩቅ ቦታ እርቦት ነው የመጣው። እሱ ተርቦ ሳለ እኔ ጠግቤ መብላት ፈራው አለ። ምን እየሰራህ ነው አለው። ቀኔን በዚህ መልኩ አጠናቅቃለሁ አለ። ዓብዱላህ ኢብኑ ጃዕፈር እንዲህ አለ፣ አቤት ቸርነት! ይህ ባሪያ ከኔ የላቀ ቸር ነው። ማሳውንና ልጁን እንዲሁም ውስጡን ያሉትን መሳሪያዎች ሁሉ ገዛ። ልጁን ነፃ ወጣው፣ ከማሳውም ሰጠው። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርግ። اللهم إنك عفو تحب العفو فاعف عنا. اللهم يا كريم أكرمنا. اللهم يا تواب تب علينا. اللهم يا رحيم ارحمنا. يا رزاق ارزقنا يا الله. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالهداية والمغفرة والتوبة والإخلاص والإحسان برحمتك يا أرحم الراحمين. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النيران. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم ارحم موتانا وموتى المسلمين. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.